ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ጌታ ኢየሱስ ምስክሬ ትዝታ አልዳንክም። ወሮ በልዳና ሊባን ግን አልፋታ አናት ተተከለ እንዴማ የሃይማኖት ነው። በዚህ ደረጃ አታዋርዷት። በሞተ ሰው ላይ እስላምና ጴንጤ ተባብረህ ሙድ የምትይዝ ነህ። እነዚህ ሰዎች ናቸው ይህን ሲያደርጉ የነበሩት። ተጥበው ነበረ። አልበዛም እንዴ? መረኖች ናችሁ፣ ባለጌዎች ናችሁ። ኦርቶዶክስ አይገባትም። እውነት ለመናገር እግዚአብሔር ምስክሬ፣ ወንድማችን ሞቶ ሸቀጥን የሸቀጡበት እስላሙን በለው ጴንጤውን በለው በአናት ተተከለ እንዴ! የማየ ሃይማኖት ነው። በዚህ ደረጃ አታዋርዷት። ኦርቶዶክስና ፊደል ቀጥራ የሰጠች ምን ያረብ ገረድ የሉተር ጥራጊ ኦርቶዶክስ ናት የሰጠች። እሺ አይ በዛ ትዕግስትም ልክ አለው። ሞተ አርቲስት የምንወደው ሰው አረፈ። እንደ ሰው ልጅ እንደ ማንኛውም ይሁን እግዚአብሔር ሲያጽና ትላለህ። ከዛ በኋላ ምን ታደርጋለህ? ለሚተወው ትተዋለህ። አለቀ። ሙስሊም ማን ነው? መሐመድ ነው ገለመል የሚባል መጣና እስላም ሳትሆን ምን አባ አራጭ አይደለ እንዴ? ነብዩ መሐመድን የተናገረ በሙሉ ታርድ የለ እንዴ? የትኛው እስልምና ነው የምታወራው? የትኛው ፍቅር ነው የምታወራው? እስላም ሲያርድ ነው የማውቀው። ወሬኛ እስላም ሲያርድ ነው የማውቀው። ግልጽ አድርጌ ነው የምነግርህ። ሲያርድ አውቀዋለሁ እስላምን። ነብዩ መሐመድ ተነካ ብላ አይደል እንደ ዮኒ ማኛን አካውንቱና ዘጋ በተገኘበት ይገደል ምናምን ብለህ ስትስት የነበረው ሌባውላ ሂድና ከመሐመድ ጋር ወሬ ድንፋታችሁ ነው የሚገርመኝ። ልክ የሚያጸድፍ ምን ሰማይ ቤት 72 ሴት ሊያሸረሙት አይደል እንዴ? አንተ እምነት ያለ ስለ የትኛው ሃይማኖት ነው የምታወራው? ያላበዛችሁትም እንዴ? አልበዛም እንዴ? ኦርቶዶክስ ላይ እየመጣችሁ ቅርሻታችሁ የምታቀርሹት ጠይቅ። ምድረ እስላምን 72 ሴት ለመሸርሙጥ ነው ገነት ስትገባ ዋሸው እንዴ? ውሸት ነው የማወራው። 72 ሴት ይሰጣል አይደል የሚለው ትምህርት። ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማችሁን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ። የታወቁ ዘማሪዎች አንተዋወቀም? ምድረ ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ነው። ባለጌዎች ናችሁ። በሞት ላይ ሙድ የምትይዙ መርዞች ናችሁ። በሞተ ሰው ላይ እስላምና ጴንጤ ተባብረህ ሙድ የምትይዝ ነህ። እነዚህ ሰዎች ናቸው ይህን ሲያደርጉ የነበሩት። እንዳልክና ማን ነው የሚባል ሲያም ነው ማን ነው የሚባለው እዚህ ላይ ስለ እስልምና የሚከራከር ነገረኝ። ወንድ ልጅ ሴት ካጣ ሊጥ ይለጠልጥ የለ እንደ አንተ እምነት እስልምና ሊጥ ይለጠልጥ። ሴቷ ወንድ ካጣች ቆዳ ሰርታ ራሷን ትሸጉራለች። ይህ አይደል እንደ አንተ እምነት የሚለው? ሁሴን ነው ምናምን ነው የሚባል። የትኛው እምነት ነው? የትኛው ሃይማኖት ነው የምታወራኝ? ወጅ ባራ ምን አንተዋወቅም እንዴ? ማን ነው የምታስፈራራው? መሐመድን ካላመንክ አንተ እስላም መሆን ትችላለህ? አሁን ለምሳሌ በኦርቶዶክስ ክርስቲያኒቲ ገድልን ሳታምን ኦርቶዶክስ መሆን ትችላለህ። እስላም መሆን ትችላለህ ከመሐመድ ውጭ አትችልም። ነብዩ መሐመድን ተናገር። ካልገደልኩ ብሎ ሲሽከረከር ሲፎክር የሚሆነው እስላም አይደል እንዴ? ማንነታቸው የተመሰረተው በነብዩ መሐመድ ላይ ነው። ሙሉ ነገር የምትናገረው ነብዩ መሐመድን ብለህ ነው። እንዲህ በዚህ ደረጃ ኦርቶዶክስን ማጥላላት ምን የሚባል ነገር ነው? ምን የሚሉት ነገር ነው? ኦርቶዶክስን ሞቶ እንኳን ሰው ማረፍ አይችልም እንዴ? ሀጂ ሙፍቲ ሲሞት
ኦርቶዶክስ ክፉ ተመኝታለች፣ ክፉ ነገር ተናግራለች። የሀገር ዋርካ ሞተብን ብላ ነው የኦርቶዶክስ አባቶች ሄደው ነው ያለቀሱት። አቡነ ማቴዎስ ሄደው ሲያለቅሱ አይቻለሁ። እንኳን ኦርቶዶክስ ካልሆኑ ክርስቶስን ሳያውቁ ሞቱ ምናምን ሊባል ቀርቶ እንዴ የቅድስት ድንግል ማርያም ጥላቻችሁ ጥግ ድረስ አይደል እንዴ ያለው? አላውቀውም እንዴ? በጣም ነው የምትጠለዋት ቅድስት ድንግል ማርያምን። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ፣ ቅድስት ድንግል ማርያም ጋር ጸበኛ ናቸው። በጣም 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 ከሚገባው በላይ ይሄን በማየቴ በህይወት እያለው ይሄን ማየቴ ደስተኛ ነኝ። ይሄን ማየቴ በኦርቶዶክስ ጌታ ምስክሬ በጣም ረክቻለሁ። በቃ አንድ የክለብ አንድ ዘፋኝ የዛ ቀን ኮንሰርት አለ አላለም። አንድ ዘፋኝ በቃ ትስዚ በቃ ኦርቶዶክስ አያችሁ ቺ ነገሯ ምን እንደምታረጋችሁ፣ እንዴት ክብር እንደምታሰጣችሁ፣ እንዴት እንደማከብራችሁ አያችሁ። እቺን ነገር ሁሌ የሱ ሲሆን ሁል ጊዜ የሱ ሲሆን ኖ ዘፋኝ እዛ ሄደን ሌላ ጊዜ ዝፈን አዶንጋታ ያፎዩ ዝፈን የፈለክበት የጌታን ቀን ግን አትነካትም ብላችሁ የምታረጓን ነገር በፍቅር ነው ያረጋችሁ ደግሞ። ስለዚህ አርቲስቶች ብትላቸው ምኖች ብትላቸው፣ ምክንያቱም ኢየሱስ ክርስቶስ ከምን ጋር ነበረ? ከቀራጮች ጋር ነበረ፣ ከኃጢአተኞች ጋር ነበረ፣ ከእነሱ ጋር ነበር ሲበላ ነበር። ከዛ ለኃጢያን እንጂ ለጻድቃን አልመጣውም ብሎ ነው ለግብዞቹ የነገራቸው፣ ለፈሪሳውያን የነገረው። ስለዚህ የኦርቶዶክስ ልጆች ማናችሁም በዛ ሰዓት የነበራችሁ ተቀድሳችሁ ጌታ ክብሩን ይውሰድና ይህንን በርቱ፣ ፖስት አድርጉት። እያንዳንዳቸው ኦርቶዶክሶች እንኳን ኦርቶዶክስ አይደለም እኔ ፖስት አድርጌዋል። ሌላ ነገር ተንቀጭቅዣችሁ ፖስት አድርጋላችሁ አይደለ? የአላፋት ዝማሬን የትም ቦታ ላይ ፖስቱት። ፖስት አጥለቅልቁ። ቲክታክ መጠለቅለቅ አለበት። ድብልቅልቁን አውጡ። ቲክታክ፣ ሶሻል ሚዲያ፣ ፌስቡክ ላይ ምንም ይሄንን ነገር በደንብ አድርጋችሁ አድርጉ። ጥሩ ስራ ነው። ወንጌላዊ ነህ አይደል? እኔ ወንጌላዊ ነኝ ብያለሁ። አዎ እስከማውቀው ነህ አይደል እንዴ? ወንጌላዊ ምን አማኝ ወይስ ወንጌላዊ የሚባል እንትን እኮ አለ። በጣም በንጽጽር ላይ ከነሱ ጋር ሆነ አብረን የምትሰራ ወንድም ነህ አይደለ? ወይስ ተሳስቼ ሌላ ቢኒ ነህ? ወንጌላዊ ነኝ አላልኩም። ምናዊ ነህ? ወንጌላዊ ማለት ምን ማለት ነው? እስከማውቀው ድረስ ከነ ኤርምያስ ጋር ቁጭ ብለህ በስነ ስርዓት በንጽጽር በገድላት በምን ላይ ስታወራ የነበርክ ወንድም ነህ አይደለ? አንዱ ከተሰጠው ከትምህርት ከፓስተር ነቢይ ወንጌላዊ መጋቢ ከሚባሉት አንዱ ነው ወንጌላዊ። እሱን የምትሰጠኝ ከሆነ ነው ወንጌላዊ አይደለም። ወንጌል አማኝ ግን መቅረብ ትችላለህ አንተ። ከማን ጋር? ከዘማርያም ጋር ቀብርባችሁ ማውራት ትችላላችሁ? ከማርያም ጋር አለች። ታንክ ዩ አትሊስት አምነህ እንደዛ ማለት ደስ ይለኛል። ሌላ ወይ ኤፍሬም ባለ ጊዜው መቅረብ ይችላል ከዘማርያም ጋር። ኤፍሬም ሙሉ ሰው እኮ ነው። አይ ለመጠየቅ ያክል ነው። ሙሉ እኔ ግማሽ ሰው ነው። ኤፍሬም ሙሉ ሰው ነው። ኤፍሬምን ብትጠይቀው መልስልሃል። ኤፍሬም ደግሞ ለማን ስለምትውሉ ትተዋወቃላችሁ ብዬ ስለማስብ ነው። ለምን አንተ ኦርቶዶክሳውያንን ሰብስብ አይደለም ሙስሊም ብሰበስብ በእውቀት እዚህ ካለ በመቀምጣ አድምጥ እኮ ታዲያ አምጣ እኮ ያልኩኝ አትበለኝ። እኔ ሕፃን ልጅ አይደለሁም። አንድ አታመጣም፣ ከጥላቻ ውጪ አንድ አታመጣም። ምን አይነት ጥላቻ ነው ያለው? ቆይ ግን ለምን ዛቻ ያለውን አውርደህ ከኔ ጋር አውራ። አንዴ ይቅርታ ስለ ጥላቻ ካወራን እኮ ይኸው መረጃ እኔ ላሳየህ ነው። መረጃውን ነው የምትፈልገው? አድምጠኝ ናቲ። እሺ እኔ እናንተ በጥምቀት ወይ በመሰዊያው እናውራ። እዚሁ የቤት እንግባ። እየሰማችሁ ነው ሰዎች? ያ ነው ግባ። ትልቁ ላይ አድርገኝና አሁን ይኸው ናቲ እንግባ ብለውሃል። ምንም የትም ሄድ የለም ትነጋገራላችሁ። ዮናስ እየሰማኸኝ ነው? አዎ ዛሬ ጨርቃችሁ ነው ማስጠላችሁ ነው የከፈለኩ ማለት ነው። እስቲ በእውቀት ማለት ልብ በእናትህ እሺ፣ በእውቀት እና ሁለት ሰዎች አታውሩኝ። አንድ እሺ፣ እኔን እያወራኝ አንዱን ዝም አንተ ዮኒ ከአንተ ጋር አውራኝና ከዛ እሱ እኔ አይደለሁ ከእሱ ጋር ኦርቶዶክሶች ቡና አንተ ነው የጀመርከው ቃል በቃል እኔ ጀመርኩት። ለማን ነው? ቆይ እኔን አድምጠኝ። ኖ አድምጠኝ። እኔ የጀመርኩት ያወራሁት እንዳት ያለው ነገር ኦርቶዶክሶችን ለመሳደብ ነው። ይሄ ትክክል አይደለም በሚል
ይዘህ መጣ። ወንድሞቼ ጓደኞቼ አብረውኝ መጥተው ሲሰደቡ በእኔ የነበሩት ኦርቶዶክስ ናቸው። ከደሜ በላይ ጓደኛዬ ዮኒ ቬጋስ ኦርቶዶክስ ነው። በዚህ ደረጃ ኦርቶዶክስ ስትዋርድ ከማይ ሞቴን እመርጣለሁ። ያንተ መዝሙር ዕቃቃን የመሰለኝ ነው። አንተ አልዳንክም። ጌታ ኢየሱስ ምስክሬ፣ ትዝታ አልዳንክም። ወሮ በልዳና ሊባን ግን አልፋታም። ባለጌዎች ናቸው። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ። በዘይት አረን ሲሸጡ የምትውሉት የማትሸጡት ነገር አለ እንዴ?